በቂ ብር ኖሯችሁ አገር ከምትገቡና ብር ሳይኖራችሁ ኮምበሌት የሆነ መኖሪያ ቤት ከሚኖራችሁ የትኛው ይሻላል? እስቲ ምረጡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም በያላችሁበት አላህ ይጠብቃችሁ ይጠብቀን። ለቤት መልስ ሆናችሁ ሰብስክራይብ አድርጉ። ቪዲዮውን እስከ መጨረሻው በማየት ሀሳብ አስተያየታችሁን ኮሜንት ላይ አሳውቁ። የሁሉም ሀሳብ የተለያየ ነው። አንዱ ከአንዱ ይማራል ማለት ነው። ኮሜንት በንብበው ብዙ ነገር እንትን የሚሉ ሀሳብ የሚወስዱ ሊኖሩ ይችላሉ። ስለዚህ ለምሳሌ በትናንትናው ቪዲዮ ላይ እኔ ምንም ብር የሚባል ነገር የለኝም፣ ቤት አለኝ በቂ ነው፣ ግን ለመግባት ወስኛለሁ ያሉ እህቶች አሉ። እና አንዳንዶቹ ደግሞ እኔ ቤት የለኝም ብር አለኝ፣ ግን አገር ለመግባት ፈልጋለሁ ይላሉ። እንግዲህ ሁሉም የየፍላጎቱን ነው። በዛው ልክ ደግሞ ፍርሃት አለ። ስለዚህ እንደኔ ማለት ነው ትናንትና ቤት ባይኖራችሁ በቂ ብር የስራ ብር ቢኖራችሁ ይሻላል። ቤት ኖሯችሁ ብር ባይኖራችሁ ዋጋ የለውም። ከቤት ብር የኖረ ይሻላል ያልኩበት ምክንያት ለምሳሌ ቤት ያላቸው እህቶቻችን ትዳራቸውን ልጆቻቸውን እርግፍ አድርገው ሙሉ ቤታቸውን በቃ ሙሉ ሁሉ ነገር የተሟላለት ቤት እያላቸው ግን ስራ ስለሌላቸው ቤቱ ብቻ ምንም አያረግም። ቤቱ ምናልባት ትርፍ ቤት ኖሯችሁ የምታከራዩ ነገር ካልሆነ መኖሪያ ቤቱ ብቻ በቃ ዝንጥ ያለ ቤት ሁሉ ነገር የተሟላለት ቤት ቢሆን እናንተ ደግሞ ሰርታችሁ ማታገኙ ነገር ከሆነ ቤቱ አስቤዛችሁ አይችልላችሁ፣ ምግባችሁን አይችል፣ ምናችሁን አይችል፣ ልጆች ይኖራችኋል፣ ስንት ነገር ስንት ወጪ አለ። ስለዚህ ያን ሲያጡ ቀጥታ ምንድነው የሚያስቡት? የፈረደበት ስደት ነው። እኔ ከዛ አንጻር ነው ያልኩት እንጂ ምንም ቢሆን ደሳሳ ጎጆን ብትሆን የራስ ቤት ነው የሚሻለው። ቤት ጣልቼ አይደለም። እኔም እድሜን የጨረስኩት ለቤት ነው። ከቤት የዘለለ ምንም የሚሰራ ነገር የለም በስደት። በነገራችን ላይ የፈረደበት ቤት ነው። አንድም ሁለትም ሶስትም ቤት መሬት ቤት የሆነ ነገር ነው። እንግዲህ ያው ንብረት ነው የሚያዝበት ዙሩ። ግን ትርፍ ቤት ካላችሁ ብር ባይኖራችሁ መምጣት ትችላላችሁ። እኔ አትምጡ እያልኩ አይደለም። አሁንም አትጨናነቁ። ቢያንስ አንዱ ባይኖራችሁ አንዱ ሊኖራችሁ ይገባል ብዬ ነው። እንግዲህ ብዙዎቹ ስለ ኑሮ ውድነት ስለምኑ ሲያወራ እናንተ ጭንቅ ጥብብ በቃ የመግባቱ ነገር በጣም ያስፈራችኋል ማለት ነው። እንደዛ እንዳትፈሩ ነው ያልኩት እንጂ እኛ ምስራችንን እየለቀምን የምናዶቀው ወሬ ሊያሰቃያችሁ አይገባም። ወላሂ ነው የምላችሁ። እና ሰው የሚያወራው የሆነ ነገር አይቶ ነው እንግዲህ ሌላው ሰው ይማርበታል ብሎ ወደ ሚዲያ የሚያወጣው እንጂ ከራሱ ፈጥሮ አይደለም። እና ቤት ያላቸው እኔ ማውቃቸው ራሱ ስንት ብዙ ልጆች ነው የሄዱት። ለምን ስራ የሚሰሩበትን ነገር ሊያመጡ በቃ ቤት አላቸው ስራ መስሪያ ነገር ወይም ደግሞ ትርፍ ቤት ሰርተው እንዲያከራዩ በዛ ክራይ እንዲኖሩ ነው የሚሰደዱት እንጂ ጥጋብ አይደለም። በትናንትናው ቪዲዮ እንግዲህ ኮሜንት ላይ አይታችሁ ከሆነ ሁሉም ብር ይዛችሁ ነው። እኛ ብር ቢኖረን ምን አስቀመጠን? እዛ ስደት ላይ ምን አስቀመጠን? ብር ስላሌለን አይደለም ወይ ይላሉ። ብር ኖረንም አልኖረንም እንግባ አይቻልም። በቃ የሄድነው ለብር እስከሆነ ድረስ ብሩን ግዴታ ጥሬውን ይዞ መግባት ሳይሆን ገብታችሁ እንኳን ሽጣችሁ የምትጠቀሙበት ነገር ካላችሁ ብትገቡም ግዴታ ጥሬ ብር ይዞ ካሽ ብር ይዞ መግባት አይደለም። የሆነ ትርፍ ነገር ከቤታችሁ ዘሎ ሁለት ቤት ካላችሁ አንዱን ቤት ከፈለጋችሁ አከራይታችሁ ከፈለጋችሁ ደግሞ ሽጣችሁ ስራ መስሪያ ይሆናችኋል። እንደ ድሮ አታስቡት። ኢትዮጵያ ስራ ካልሰራችሁ መኖር የለም። የድሮ ግብርና ወላሂ አይሰራም። ግብርና ከጥቅሙ ጉዳቱ ነው የሚብሰው በአሁኑ ሰዓት። እኔ አምናም አይቼዋለሁ። ዘሩ ስትሉ መሬት ኪራይ አለ፣ ዘር አለ፣ ሰራተኛ አለ እና ማዳበሪያ አለ። ማዳበሪያ በአሁኑ ሰዓት ወላሂ የለም። የማዳበሪያ እጥረት
በጣም ነው ያለው። እኛ አሁን ከከፈልን ብር መቼ ነው ግን አሁን ከዘነበ በቃ የዘር ሰዓት ነው። የለም በዛው ልክ ካሽ እንኳን ከፍላችሁ አታገኙም። የማዳበሪያ እጥረት አለ። የዛሬው መሬት ደግሞ ማዳበሪያ በደንብ ካልተሰጠው የለውም ምርት። እንደዛም ሰጥታችሁ ማዳበሪያ በቃ እንትኑ የለም ምርቱ ማለት ነው። እንደበፊት ወይ ዝናቡ የሆነ ነገር ይሆናል በቃ የሆነ እንትን ይኖረዋል። እንደ ድሮ አይሰጥም መሬቱ ራሱ ማለት ነው። እኔ ምን እንደሆነ አላውቅም። እንደዚህ ስላችሁ እንድትጨናነቁ አይደለም። እና ሁሉም ነገር ያው ልፋት ነው። ካለፉ ደግሞ ማግኘት የለም። ግብርና ራሱ ብር ያስፈልጋል። ወላሂ በጣም ግዴታ ብር ከሌላችሁ የላችሁም። ገባችሁ? አሁን 200 ኪሎ ማለት ነው ዩሪያና ዳፕ ለምሳሌ ሁለቱ አንድ ዩሪያና አንድ ዳፕ በአሁኑ ሰዓት 11,000 ብር ተከፍሎ ለዛውም የለም። አምና 7,800 ብር ነበር የከፈልነው ለሁለቱ ማለት ነው። አንድ ዩሪያ አንድ ዳፕ ለማውጣት እንደዛ ነበረ። ዘንድሮ 11,000 ብር ከፍለን ያውም የለም። በዚህ በጦርነቱ ምክንያት ማለት ነው የለም እየተባለ ነው። እንግዲህ እስካሁንም አልተቀበለም ገበሬው። አንዳንድ ናቸው የተቀበሉት። ስለዚህ በቃ ግብርናውን ብትሉ ገንዘብ ነው የሚፈልገው። ገንዘብ የሌለው ሰው መሬቱን ኪራይ ነው የሚያከራየው። በቃ ሁሉ ነገር በገንዘብ ሆኗል። ስለዚህ ከዛ አንጻር ነው ገንዘባችሁን ያዙ፣ እንዲበሉ እንዳበሉ። በአሁኑ ሰዓት ከሁሉም ነገር የተሻለ ምንድነው? ነጋዴ እንግዲህ እየጋገርኩ ነው እያወራው ያለሁት። እየጋገርኩ እያቆምኩ እያወጣው እየደፋው እንደዛ እያልኩ ነው። እና ነጋዴ በአሁኑ ሰዓት በጣም ትርፋ በቃ ስኬታማ የሚሆነው ወጥሮ የነገደ ሰው ነው። ለምን ብትሉ ዛሬ ላይ ያመጣው ሸቀጥ ዋጋ ሲጨምር እዛው ላይ ይጨምራል። ሄዶም ሲያመጣ በዛው ልክ ከጨመረበት ጨምሮ ይሸጣል። በቃ እንደዛ ነው። ብሩም በዛው ልክ እያደገለት ይሄዳል። ግን ገበሬ ነው የሚጎዳው። በአሁኑ ሰዓት ገበሬ በጣም እየተጎዳ ያለው ገበሬ ነው። ለምን ብትሉ ምርቱ እንደ እንትኑ አይደለም፣ እንደ ወጪው አያገኘውም። ስለዚህ ከዛ አንጻር ያው ከየትም በግብርናውም ይሁን በንግዱም ይሁን በምኑም ወጥሮ ለመሳተፍ ገንዘብ ያስፈልጋል ከማለት አንጻር ነው። እና እኔ ቤት ጠልቼ አይደለም፣ ቤት አትስሩ አላልኩም። ስሩ። ቤቱም ወሳኝ ነገር ነው። ሀቢብቲ ብትታመሙ ቢርባችሁ ቢጠማችሁ ምን ቢላችሁ መጠለያችሁ ቤታችሁ ነው። ዋስትናም ያለው ቤቱ ላይ ነው። እና ቤት አትስሩ አላልኩም። ምናልባት ቤት ብቻ ኖሯችሁ ሀገር ከመግባት ቤት ሳይኖራችሁ በቂ የስራ ገንዘብ ይዛችሁ ብትገቡ ብር ካላችሁ ተከራይቶ መኖር ይቻላል። ጥሩ ስራ ካላችሁ ከዛ አንጻር ነው እንጂ እና ቤት ግዴታ ነው። ከሁለቱ አንዱን ነው የመረጥኩት። እንደናንተ ከሆነ እንጃ የሰው ፍላጎቱ ይለያያል። እና ቤቱ ብቻ አይቀቀል፣ አይጋገር፣ አይዳበስ ምን ያደርጋል? መጠለያ ብቻ ያኔ ወጥራችሁ እንድትሰሩ እንድትይዙ ነው እንጂ ሁሉም ብር ይዛችሁ ነው ይላል። እኛ ብር ካለን መምጣት አቅቶናል ወይ ስትሉ ደግሞ ብር ከሌለሽ የለሽም ሀቢብቲ ኖርሽም እዛው